ሌላኛው በአፍሪካውያን በአሜሪካን ለሚኖሩት አፍሪካውያን በጣም ስጋት የጫረው አደገኛው ህግ ሌላ ህግ ወጥቷል። ስፔሻሊ የአፍሪካ የተለያዩ ሀገራትን ባን አድርጓል። ያ ማለት ሙሉ በሙሉ ግረት ተደርጓሉ። ያ ማለት ፉል ባን ፓርሻል ባን እና ያው ሪስክ ላይ ያሉ ሀገራቶች አሉ። እነዚህ ሀገራት ውስጥ ኢትዮጵያ ያለች ወይ ለች በምትሉና ነገር ላይ መሰሰነ ነገሮችን በዚህ ቪዲዮ ላይ የምናይ ይሆናል። ኢትዮጵያንስ በምን አካቷል ለምን ነገሮችን ዲቴል የምናይ ይሆናል። አብራችሁን ስላላችሁ አመሰግናለሁ። ቻናሉን አሁንም ሰብስክራይብ ማድረግ እንዳትረሱ። ጥያቄ ሲኖር ካላችሁ ደግሞ በኮሜንት ባር ላይ መጠየቅ እንዳትረሱ። ወደ ቪዲዮ ያልፋለሁ። በመጀመሪያ እነዚህ ህጎች እንዴት ሊወጡ ቻሉ ከሚሉት ያው ብዙ ሰዎች ብዙ መላምት እያስቀመጡ ይገኛሉ። ያው ብዙ ጊዜ የምናይዘው እኛ አፍሪካውያን ከለንበት ከፖለቲካም ከጸጥታ እንዲሁ ደግሞ ከድህነት አንፃር ነው ብዙ ጊዜ የምናደርገው። ያው ሲያጠኑ እነሱ እያንዳንዱ ነገር አጥንቶ ነው እነሱ ህግ አውጡት። ያው ስፔሻሊ የዶናልድ ትራምፕ መንግስት ይህንን ህግ ሲያወጣ የረቀቀ ጥናት ተደርጎበት ለአመታት ታይቶ ከ2022 ከ23 ጀምሮ ጥናት ላይ ቆየ። ግን ዶናልድ ትራምፕ ወደ ንግስና ከተመለሰ በኋላ ይህንን ነገር ይዞ መጥቷል። ፕላስ ደግሞ የአገሪቱ ሲቲዝን ኢሚግሬሽን ሰርቪስም ይህንን ጥናት በማድረግ ይህንን ረቀቅ ያለ ህግ አውጥተዋል። እነዚህ ሀገራት በብዛት ትራንዚት የሚጠቀሙ ሀገራቶችን ሪስክ ውስጥ አስቀምጠዋል። ትራንዚት የምንላቸው ለምሳሌ አሜሪካን ለመሄድ የኢትዮጵያ ፓስፖርት የመሳሰለ ነገር ፎር ኤግዛምፕል ኤርትራን ብንወስድ ኤርትራ ብዙ ጊዜ የኢትዮጵያን ፓስፖርት በመጠቀም ወደ ተለያዩ ዩሮፕ ሀገራትና እንግሊዝ ሀገራት እንዲሁም ወደ ዩኤስኤም የመሳሰለ ሀገራትን ትራቭል ያደርጋሉ ወይም ይሳደዳሉ፣ ኢሚግሬት ያደርጋሉ ማለት ነው። ሶ እንደነዛ ሀገር ላይ እነዛ ሶማሊያ፣ እነ ሱዳን እና ሊቢያ ይገዳ አለባቸው። መንቀሳቀስ የማይችሉ ወደዛ ሀገር ኤሊጂብል ሆኖ መግባት የማይችሉ ሀገራት ያው ጎረቤት ሀገራትን በመጠቀም ይሸጋገራሉ። በምን ይለያል ከተባለ አሁን እኛ ሀገራቶችን ያው እስከ ዲኤንኤ ምርመራ እንደሚሄድ ነው እያወራ ያለው። በጣም የሚገርም ነው። ያው ዲኤንኤ ምርመራ አድርጎ ምን አይነት ህግ እንደሚወስን ያው የሚታወቅ ነው። ያው ዲፖርት ማድረግ ወደ ተለያዩ ሪፉጂ ካምፖች ላይ ያው ወደ ስደተኛ ካምፖች የመመለስ ስራ ይሰራል ነው ብዛት። አሁን ለምሳሌ ኡጋንዳ የመሳሰለ ሀገራትን ተጠቅሞ የሚያልፉትን ወደዛ ወደ ስደተኞች ካምፕ የመመለስ ፕሮግራም ነው ተብሎ ነው የሚጠበቀው። እና እነማንን ያካታል ከተባለ ያው አሁንም ጥንቃቄ የሚያስፈልገው በችላ በማለት ከጥር 2021 ጀምሮ ወደዚህ ያለው 5 አመታት ገደማ ያለውን ስደተኞች የገቡበትን ሰነድ ፋይል ሙሉ በሙሉ ቼክ አደርጋለሁ ያለ ነው የሚገኘው አሜሪካ መንግስት። ሶ ይሄንን ቼክ ሲያደርግ እኛ ኢትዮጵያውያንስ እዛ ውስጥ በምን አይነት ፖዚሽን ላይ እንዳለን ያው ማጤን አለብን። ይህም ክፍተት ካለ ደግሞ ዶክመንቶችን አሟልተን ያለን ፋይል በደንብ አደራጅተን ጥንቃቄ ማድረግ አለብን ብዬ ነው የሚመክራችሁ። ከዛ ፉል ባን የተደረጉ የአፍሪካ ሀገራት ወደ 39 ሀገራት ነው ጠቅላላ ያካተተው። ግን ያው እዚህ ውስጥ ኢትዮጵያ ለጊዜው አልተጠቀሰም። ፉል ባን የተደረገው እነ ቡርኪና ፋሶ፣ ኒጀር፣ ማሊ፣ ሳውዝ ሱዳን፣ ሲራሊዮን እነሱ ሙሉ በሙሉ ፉል ባን የተደረጉ ሀገራት ናቸው። ያ ማለት ትራቭል ማድረግ እንደማይችሉ ቪዛ ክልከላ እንዲሁ ደግሞ ያ ግሪን ካርድ ያላቸውንም ላይ ጭምር ላይ የተለያዩ ቀባ ወይም ማዕቀብ እንደሚጥል ነው ይሄ ነገር የገለጸው። ፓርሻል ባን የተደረገው እንደ አንጎላ፣ ቤኒን፣ ኮት ዲቯር፣ ጋቦኒ፣ ጋምቢያ፣ ማላዊ፣ ናይጄሪያ፣ ሴኔጋል፣ ታንዛኒያ፣ ዛምቢያ እነዚህ ሀገራትን ሙሉ ፓርሻል ባን የተደረገው። አሁን እነ ዚምባብዌንም ጭምር ያው ፓርሻሊ ባን የተደረጉ ናቸው። ሌላ አፍሪካ ሀገር ባን የተደረገው ወይም ሃይ ሪስክ ተብሎ የተያዙት ከጁን እነ ሪፐብሊክ ኮንጎ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሊቢያ እና ሶማሊያ፣ ሱዳን ቅድም መግቢያ ላይ እንዳወራው እነኛ ሀገራት በብዛት ያው ትራንዚት የሚጠቀሙት። ትራንዚት ስላችሁም ትራንዚት በበረራ ብቻም ሳይሆን በፓስፖርታቸውም የተለያዩ ቪዛ ፕሮሰስ የሚያልቅባቸው እነዚህ ጎረቤት ሀገር በመጠቀም የሚሻገሩ ናቸው ማለት ነው። እነዚህ እነ ኤርትራ በብዛት አሁን የኛን ኢትዮጵያን በመጠቀም ሊቢያም እንዲሁ ጎረቤት ሀገርን በመጠቀም ሶማሊያ ላይክ ጎረቤት ሀገሮችን በመጠቀም ሱዳንም እንደዚህ የራሱን ጎረቤት ሀገርና ኢኳቶሪያል ጊኒ ጎረቤት ሀገርን በመጠቀም የሚሻገሩ ሀገሮች ናቸው ማለት ነው። ያ ማለት በአሜሪካን ህግ የተለያዩ እገዳ የተጣለባቸው ከሽብርተኝነት ከጎረቤት ሀገር ጋር ካላቸው ከመቃረን የመሳሰሉ ነገሮችን ይዘዋል። ያው ኢትዮጵያ በዚህ ውስጥ በምን ተካተለች ከተባለ መጀመሪያ ቪዲዮ በሰራሁት ያው ግሪን ካርድ ሆልደር የሆናችሁ በጣም ጥንቃቄ ማድረግ አለባቸው። ከዛ ባሻገር በዚህ ባን በተደረጉ ሀገራት ውስጥ ለጊዜው አልተካተተም። ያው በሂደት ምን አይነት ህግ እንደሚመጣና ምን አይነት ነገር እንደሚመጣ ስለማናውቅ ሁላችንም ባለንበት ሰነዶቻችን ማሟላት አለብን። ፋይሎችን በደንብ አሟልተን ጥንቃቄ በማድረግ መጠበቅ አለብን ብዬ ነው የሚመክረው። ያው ይሄ ኦልሞስት ተጣንቶ እዚህ ደርሰዋል። ከዚህ በኋላ ምን አይነት ነገር ይዞ ይመጣል ለምን ነገሮችን እናንተ እዛ ያላችሁ ወዳጆቻችን እንዲሁ በተለያዩ አይነት ሁኔታ ላይ የምትገኙ ወዳጆቻችን ይሄን እነዚህ ነገር ትኩረት በማድረግና
የተሻለ ነገር ማድረግ እንዳለባችሁ እመክራችኋለሁ። እና ከዚህ ጋር ተያይዞ ያው የኢትዮጵያዊ ዜጋ ሆነን የተለያዩ ጥያቄዎች ሲነሱ ወደ የተለያዩ ኢሚግሬሽን ሰርቪስ በመቅረብ በአካል በመቅረብ እንዲሁም የእኛንም ሀገር ቆንስላ ጽሕፈት ቤትም እንዲሁም ኢሚግሬሽን ሰርቪስ የሚሰጡት የእኛ ሀገር ተወካዮችንም በማግኘት በማማከር የተሻለ ነገር እርምጃ መውሰድ እንዳለብን ነው ብዬ የምመክራቸው። ያው ነገሩ ደርሶ አደጋ ላይ ሳንወድቅ እና በህገወጥ መንገድ ወደዛ መግባትም እንደሌለበት ስፔሻሊ በሜክሲኮ በኩል ሲገቡ የነበሩትን ብዙ ድንበር ተሻግሯል በሚል ወደ ኋላ እየመለሰ እየሰማን ቆይተናል። አሁንም ያንን መንገድ በዛ መንገድ ባትሞክሩ ኢትዮጵያውያን በየትኛውም ስታተስ ከተለያዩ ከአውሮፓ ድንበሮች ከእንግሊዝ ቦርደሮች ከዩኬ መሳሰለ ቦርደር ተጠቅመን ወደ ዩኤስኤ ስንገባ ህጋቸው የከረረ ስለሆነ ህይወታችንም ጊዜያችንም ሀብታችን ወይ ገንዘባችንም አደጋ ላይ ስለምጥል ጥንቃቄ እንድታደርጉ ነው የሚመክራችሁ። ከዛ ከ2021 ጀምሮ ወደዚህ ደግሞ ሰነድ ሳታሟላችሁ ዝም ብሎ መኖሪያ ፍቃድ በማይመስል ሲስተም ማግኘታችሁ የቆያችሁ ብትሆኑ ሙሉ ፋይልና ሰነድ ማሟላት እንዳለባችሁ ብዬ እመክራለሁ። ለሁላችሁም መልካሙን እመኛለሁ። ይህን ቪዲዮ ስለተከታተላችሁ አመሰግናለሁ። ለብዙዎች ስለምጠቅም ሼር ማድረግ መቼም እንደደረሱ አብራችሁ ስላላችሁም ከልብ ነው የማመሰግናችሁ። ቸር ቆዩልኝ።